በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስሙ የተቀደሰና የተፈራ ነው። የጥበብ መጀመሪያ እግዚአብሔርን መፍራት ነው። ለሚያደርጓትም ሁሉ በጎ ማስተዋል አላቸው። እግዚአብሔርን የምትወዱ እግዚአብሔር የሚወዳችሁ የክርስቶስ ቤተሰቦች በጌታዬ በኢየሱስ ክርስቶስ ፍጹም ሰላም የአክብሮት ሰላምታዬን እያቀረብኩላችሁ ካለፈው ቁጥር 2 የቀጠለውን ቁጥር 3 ትምህርታችንን ቁጥር 2 ትምህርታችንን ካለፈው ቁጥር 1 የቀጠለውን ቁጥር 2 ትምህርታችንን እንደ እግዚአብሔር ቅዱስ ፈቃድ አሁን እንጀምራለን። ቁጥር 1ን እንዲሁ እንዳትበድል አትቅና በሚል የጠላት ዲያብሎስን ሴራና ወጥመድ በእኛ ላይ የጠነሰሰውን ያደረገውን ቅናት ዛሬም በሰዎች ላይ አድሮ ምን እንደሚያደርግ ያየንበትን ነው። አሁንም የምናየው ነው። በቁጥር 2 አዳም አባታችን ሁለተኛውን ትምህርት በመጽሐፍ ቅዱስ የተመዘገበውን ታላቅ ትምህርት በቅናት መንፈስ የተያዘውን ቃየንን ነው። ወንድሙን አቤልን እስከ መግደል የደረሰው በቅናት ነውና አዳም አባታችን ከገነት ከወጣ በኋላ ሚስቱ ሔዋንን በግብር አወቃት። እርሷም ቃየንን ሉድን አንድ ላይ በመንታ ወለደች። አቤልንና አቅሌማን መንታ ሆነው አካለ መጠን ሲደርሱ አዳም በነብይነቱ ዘመድ ከዘመድ አይጋባ የሚል ተገልጦለት ለማራራቅ አስቦ መልከ መልካም ያልሆነችውን የአቤልን መንትያ ለቃየን እንዲጋቡ አዘዛቸው። መልከ መልካም የሆነችውን የቃየንን መንትያ ለአቤል በመስጠቷ ቃየን ስጋዊ ቅናት በልቡ በቀለበትና መልከ መልካም የሆነችውን የኔን መንትያ ሉድን የግድ ማግባት አለብኝ አለ። ዓለም እየተፋጀ ያለው ሌላው ዋናው የማፋጀት ጥበብና ሚስጥር በቆነጃጅት ሴቶች ምክንያት ነው። ወንድም ከወንድሙ የሚገዳደለው ይሄንን በግልጽ ማወቅ አለብን። በዚህን ጊዜ አዳም አባታችን እነርሱ በወደዱት እርሱም አባታቸው አዳም ባዘዛቸው ሳይሆን መስዋዕት ሰውተው እግዚአብሔርን ለምነው ከእርሱ ባገኙት ፈቃድ እንዲጸኑ ሲል አጥብቆ መከራቸው። አቤል ልቦናውን ከቂም ከበቀል ከቅናትና ከክፋት አርቆ ከሚጠብቃቸው በጎች መካከል እግሩ ያላረረውን ቀንዱ ያልከረከረውን ስጋው ያልገነተረውን መልካሙን ጠቦት መስዋዕት በማድረግ አቀረበ። እግዚአብሔርም የአቤልን መስዋዕቱን ተቀበለው። ዛሬም እኛ ክርስቲያኖች ልቦናችንን ከቂም ከበቀል ከቅናትና ከክፋት ከምቀኝነት አርቀን የምንጸልየው ጸሎታችን ሁሉ ግዳጅን ፈጽሞ ወደ መንበረ ጸባዖት አድርጎ በእግዚአብሔር ፊት ተቀባይነትን ያገኛል። የምንሻውን ሁሉ እንደ እግዚአብሔር ቅዱስ ፈቃድ ይከናወንልናል ማለት ነው። ይሄ ነው። ቃየን ግን አባቱን አዳምን ተቀይሞት በወንድሙ በአቤል ቂምና በቀል ይዞበት በቅናት መንፈስ ተነሳስቶ ወፍ የጠረጠረውን ነፋስ ያንገዋለለውን እንክርዳድ የበዛበትን ከእርሻው ካመረተው እህል ለመስዋዕትነት ቢያቀርብ መስዋዕቱን እግዚአብሔር ሳይቀበልለት ቀረ። በዚህም ምክንያት ቃየን ተናደደ። ለምን እንናደዳለን? እግዚአብሔር የሚፈልገው ከቂም ከበቀል ርቀን የምናደርገው ጸሎት ነው። ቃየንና መሰሎቹ ግን በቂም በበቀል ሆነው ጸሎት ያደርሳሉ። ይህ ሳይሆንላቸው ሲቀር ግን በሌሎች ወንድሞቻቸው ይናደዳሉ። ዓለም ላይ ያለው እውነት ይሄ ነው። ዛሬም እኛ ክርስቲያኖች ከቅያሜ ከቂምና ከበቀል ከቅናት መንፈስ ከምቀኝነት ልቦናችንን ሳናጸዳ ሳያጸዱ 150ውን ዳዊት ቢደግሙ ለሰዓታትና ለመሐሌት ምስጋና ሌሊትና ቀን ቢተጉ ጸሎታችን በልዑል እግዚአብሔር ዘንድ ተቀባይነት አያገኝም። የምንለምነው ሁሉ ዋጋ ቢስ ይሆናል ማለት ነው። በዚህም ምክንያት ሰይጣን ዲያብሎስ ወደ ቃየን ቀርቦ ለምን ትናደዳለህ? ወንድምህን ገድለ ሁለቱንም ሴቶች ለራስ ሚስት አድርገ መውሰድ ትችል የለምን ሲለው ምክረ ሰይጣንን ከመስማቱም በላይ መግደል የሚለውን ክፉ ትምህርት ለቃየን አሳወቀው።
ቃየንም ከሰይጣን ባገኘው ምክረ ሰይጣን መሰረት ወንድሙን አቤልን ገድሎ ሬሳውን በምድረ በዳ ጣለው። ነው ወንድሙን ገድሎ ግን ሰላምና እርጋታን አገኛለሁ ብሎ አስቦ ነው። ዛሬም ቃየን አቤልን የገደለውና ውሃን አንጠጣ ቀድሞ ቃየን ከጠጣ በኋላ አቤል በመከተሉ ከዚያ በኋላ ከውሃው ዝቅ ብሎ ሲጠጣ ከኋላው በድንጋይ መታው፣ አቤልም ሞተ። ዛሬም ነፍሰ ገዳዮች ጨለማን ተገን አድርገው የሰው ነፍስ ሲጠፋ እያጠፉ ከሰው የሰወሩትን ግን እግዚአብሔር ይገልጠዋል። ክርስቶስ የሞተለትን ደም እግዚአብሔር ይገልጠዋል። አቤል ሲሞት ቃየል ሰላም አግኝቼ እኖራለሁ ብሎ ነበር። እግዚአብሔር ግን ወደ አቤል መጣ። ቃየን አቤልን በሰይጣናዊ ቅናት ተነሳስቶ ከገደለው በኋላ ሁለቱን ሴቶች ሚስት አድርጊያቸው እኖራለሁ ብሎ ባሰበ ሰዓት እግዚአብሔር የወንድምህን ደም ከእጅ ለመቀበል አፏን በከፈተች በምድር ላይ አንተ የተረገምክ ነህ፣ ምድርንም ባረስክ ጊዜ እንግዲህ ኃይሏን አትሰጥህም፣ በምድር ላይ ኮብላይና ተቅበዝባዥ ትሆናለህ አለው። ይሄን እርግማን አመጣበት። ሰው የገደለ ነፍስ ያጠፋ ተረጋግቶ አይኖርም፣ ኮብላይ ነው የሚሆነው፣ ተቅበዝባዥ ተቅነዝናዥ ነው የሚሆነው። እግዚአብሔር ትውልዱን ከዚህ ይሰውረው። ደሙ በእግዚአብሔር አርአያና አምሳል የተፈጠረ በመሆኑ የሰውን ደም አፍስሶ ሰላም አይገኝም። ለዚህ ዓለም ከንቱ ነገር ለቆነጃጅት ሴት ተብሎ ለሀብት ለንብረት ተብሎ በቀናትና በክፉ መንፈስ ምቀኝነት ተነሳስቶ ሰውን መግደል አደጋው የከፋ ነው። ያን ጊዜ ሰውየውን እንደገደለው እንደ አቤል ይቅበዘበዛል፣ ይቅነዘነዛል። እግዚአብሔር ከእንደዚህ አይነት አደጋ ወጣቱን ትውልድ ይጠብቅ፣ ማስተዋልንም ይስጣችሁ። ሙሉ ታሪኩን ኦሪት ዘፍጥረት ምዕራፍ 1 ከቁጥር 1 ጀምሮ እስከ 12 ተመልከቱት። በቤታችሁ አረፍ ስትሉ ይዩት። ሰዎችን ገድለው ነፍሰ ገዳዮች ስላላየኝ ሰው አላየኝም ብላችሁ በሰው ደም የሰከራችሁ ለእናንተ የምላችኋለኝ። ሰው አያየንም ብላችሁ ብዙዎቹን የገደላችሁ እናንተ እግዚአብሔር አይቷችኋል። የአቤልን ደም እንደተበቀለ የተገደሉትንም ሰዎች ደም እግዚአብሔር ይፈልጋል ከእናንተ ከዘሮቻችሁ ከወገኖቻችሁ እግዚአብሔር በደም ይፈልጋችኋል። ስለዚህ አታመልጡም፣ ተጠንቀቁ። ይህን ያደረጋችሁ ሁሉ ፈጥናችሁ ንስሐ ግቡ። ከዚህም በኋላ እንዲህ አይነት ድርጊት ወጣቱ ትውልድ እንዳታደርግ፣ እንዳትበድል አትቅና። የበደል ሁሉ መሰረቱ ቅናትና ምቀኝነት ነው። ከዚህ መንፈስ ወጣቱ ትውልድ ልትወጡ ይገባል። አንደኛ ዮሐንስ መልእክት ምዕራፍ 3 ከቁጥር 1 እስከ 12 ላይ ከመጀመሪያ የሰማችሁት መልእክት እርስ በርሳችን እንዋደድ የምትል ይህች ናትና ከክፉ እንደነበረ ወንድሙንም እንደገደለ እንደ ቃየል አይደለም። ስለምንስ ገደለው? የገዛ ሥራው ክፉ የወንድሙ ሥራ ጽድቅ ስለነበረ አይደለምን አለን። ቅዱስ ዮሐንስ በመልእክቱ ለምን በጎ ነገርን አንሰራም? በጎ የሠራውን ሰው ለምን እንቀናበታለን? አሁን ወጣቱ ትውልድ የተያዘው ይህንን ነው። በአገልጋዮችም ዘንድ እንዲህ አይነት ነገር ገብቷል። ውጡ ከዚህ መንፈስ። ይሁዳ ምዕራፍ የለውም። ያስቆሮቱ ይሁዳ የሌለው ትንሹ እልፌዎስ ይሁዳ የያዕቆብ ወንድም ማለት ነው። ቁጥር ምዕራፍ የለውም፣ በቁጥር የተከፈለ ነው። ከቁጥር 11 እስከ 12 ላይ እንዲህ ይላል። ወዮላቸው በቃየል መንገድ ሄደዋልና ስለ ደመወዝም ለበለዓም ስህተት ራሳቸውን አሳልፈው ሰጥተዋል፣ በቆሬም መቃወም ጠፍተዋል። እነዚህ ከእናንተ ጋር ሲጋበዙ በፍቅር ግብዣችሁ እንደ እድፍ ናቸው ነው ያለው። እንደ እረኞች ያለ ፍርሃት ራሳቸውን ይጠብቃሉ፣ በነፋስ የተወሰደ ውሃ የሌለባቸው አለ። የጽድቅ ሥራ ምግባር የሌለባቸው ደመናዎች ፍሬ የማያፈሩ 2 ጊዜ ሞቱ፣ አንዴ በሥጋ አንዴ በነፍሳቸው ከሥራቸው የተነቀሉ በበጋ የደረቁ ዛፎች የባሕር ማዕበል ድቅድቅ ጨለማ ለዘላለም የተጠበቀላቸው የሚንከራተቱ ከዋክብት ናቸው ነው ያለው። የሚንከራተቱ ከዋክብት ከመሆን እግዚአብሔር ይሰውረን። ይሄ ነው፣ ይሄንን ነው ያለው። ነፍሰ ገዳይ ይሄ ነው። ደምን ማፍሰስ ብቻ አይደለም፣ በሞራል በህሊና በተለያየ አይነት መተትና አስማት በቁም ሰውን መግደል ነፍሰ ገዳይነት ነው። አገልጋይ ተብዬዎች የሆኑ ሐሰተኛ ካህናት በቤተ ክርስቲያን ውስጥ ተሰግስገው የስንት ወንድሞቻችንን እህቶቻችንን
ዕድልና መንፈስ ሰብረዋል። እነዚህም ይጠየቃሉ። እነዚህ የሚንከራተቱ ከዋክብት ናቸው። የተሰደዱትና በመተት የተሰራባቸው በጸበል ይንከራተታሉ። እንደገና ደግሞ ይሄን መተት የሰሩት አገልጋይ መስለው እንዲሁ ሲንከራተቱ እናያቸዋለን። ጸጋ ርቋቸው ካባውን ለብሰው ከዚህ መንፈስ ውጣ። እውነቱ ይሄ ነው። ጆሮ ያለው ቢኖር ይስማ፣ ይመራል ግን ዋጠው። እውነቱ ይሄ ነው። ዛሬም አንዳንድ ሰዎች በእግዚአብሔር ጸጋ የተሞሉና የማስተማር ጥበብ የተሰጣቸውን መልካምና ቅን አገልጋዮችን እንደዚሁም በመዝሙር ምስጋናቸው ልቦናን የሚመስጥና የሚሰብር አጥንትን የሚያለመልም ዝማሬ የሚያቀርቡልንን ብርቱ አገልጋዮች ላይ በተለያየ ጊዜና ሰዓት ጥቂቶች የማይባሉ ለምን ሰዎች ወደዷቸው? ለምን ከኔ በለጡ? እንዴትስ ይህን ጸጋ ሊያገኙ ቻሉ? በሚል ደካማና ተልካሻ አስተሳሰብ የሥጋ ቅናት አድሮባቸው እነርሱን ለማጥፋት እንቅልፍ የሌላቸው ወገኖች እንዳሉ አገር ያወቀው ፀሐይ የሞቀው የአደባባይ ምስጢር ነው። እውነቱ ይሄ ነው። ቁጥር 1-2 ትምህርታችን እንዲሁ እንደ እግዚአብሔር ቅዱስ ፈቃድ እዚሁ ላይ ፈጽመነዋል ካለን ጊዜ አንጻር። ቁጥር 3 ከዚሁ ትምህርት በመነሳት ይቀጥላል። ይቆየን።